በትርጓሜው ደግሞ እግዚአብሔር ይረዳኛል፣ ይጠብቀኛል፣ ይንከባከበኛል፣ የተሻለውን ነገር ይሰጠኛል ብሎ የሚያምን ሰው ሁል ጊዜ ደስ እያለው ሞትን በተስፋ ይጠብቃል። ደስ እያለው የትርጓሜው ነው። ወደ ቀጥተኛው እንሂድ ዝም ብለን። እግዚአብሔርን ተስፋ የሚያደርግ ሰው እግዚአብሔር ይረዳኛል፣ ይጠብቀኛል፣ የተሻለውን ክብርና ልዕልና ይሰጣኛል፣ እግዚአብሔር ከሞት በኋላ ለኔ የተሻለ ነገር አዘጋጅቶልኛል ብሎ የሚያምን ሰው ለዚሁ ደግሞ በዚሁ ጉዳይ በነፍሱም በስጋውም ራሱን ለእግዚአብሔር አደራ የሰጠ ሰው ይሴፎ መዊተ ሞትን ተስፋ ያደርጋል። ይሄ በጣም ደስ የሚል ቃል ነው ለመናገር። ምክንያቱም ብዙዎቻችን እዚህ ስንኖር ሞትን ተስፋ እያደረግን አይደለም የምንኖረው። ወጣቱ ተምሮ ትምህርቱን ጨርሶ ስራ መያዝን ነው ተስፋ የሚያደርገው። ትዳር ያልያዘው ትዳር ይዤ ልጆች ልጄ እኖራለሁ የሚለውን ነገር ነው ተስፋ የሚያደርገው። በድህነት የሚማቅቀው ማህበረሰብ ነገ የተሻለ ቀን መጥቶ ሀብት አፍርቼ በልቼ ጠጥቼ ደረቴ ሆዴ ይሞላል ደረቴ ይቀላል ብሎ ነው ተስፋ የሚያደርገው። ይህንና ይህንን የመሳሰለ ነገር ነው በአብዛኛው ብዙዎቻችን ተስፋ የምናደርገው። ቃሉ ግን የሚነግረን አባታችን አረጋዊ መንፈሳዊ እንዳስተማረን እግዚአብሔርን በልቡ የወሾመ ራሱን ለእግዚአብሔር አደራ የሰጠ ወይም ደግሞ በአብ በወልድ በመንፈስ ቅዱስ ስም በክርስቶስ አምኖ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ መንግሥተ ሰማያትን የሚናፍቅ ሰው ሞትን ተስፋ ያደርጋል ነው። ይህ እንግዲህ በአባቶቻችን ነው የምናየው። በእኛ ሕይወት በጣም አስቸጋሪ ነው። በእኛ መካከልም እግዚአብሔር የሚያውቃቸው እኛ የማናውቃቸው ከእግዚአብሔር ጋር ተወዳጅተው የሰማዩ ምስጢር ተገልጾላቸው አካላቸው በምድር ቢሆንም ልባቸው ወደ ላይ ወደ ሰማይ ወጥቶ በላይ በአርያም በሐሳብ እየኖሩ እግዚአብሔር ጋር የሚገናኙበትን ይህንን ዓለም በሞት ድልድይ አማካኝነት ተሻግረው ዘለዓለማዊነትን እየናፈቁ ወደ መንግሥተ ሰማያት ለመግባት የሚጓጉ አባቶች እናቶች ሊኖሩ እንደሚችሉ እንጠብቃለን። እግዚአብሔር በየዘመናቱ ሰው አያጣምና በአባቶቻችን በሐዋርያት በአባቶቻችን በሰማዕታት በአባቶቻችን በጻድቃን በቅዱሳን ሕይወት ውስጥ ግን ይሄ የነበረ ነው። በዛሬው ዕለት ለመሰባሰባችን ምክንያት የሆኑን አባቶቻችን ቅዱስ ጳውሎስና ቅዱስ ጴጥሮስም ይህንኑ ሲናፍቁ የኖሩ በመሆናቸው ነው ለእኔና ለእናንተ አርአያና ምሳሌ የሆኑን። ጽድቃቸውና በረከታቸው ከነሱ ተርፎ ለእኛም የደረሰን ራሳቸውን ለእግዚአብሔር አደራ ስለሰጡና ሁለ ነገራቸውን ለእግዚአብሔር ክብር ብለው ስለተው እግዚአብሔርን በፍጹም ልባቸው በፍጹም ነፍሳቸው በፍጹም ሰውነታቸው ስለተከታተሉት አካላቸው ስጋቸው ምድራዊ ስለሆነ በምድር ቢኖርም ሐሳባቸው በሰማይ ስለኖረ ቅዱስ ጳውሎስም እንዳስቀመጠልን በመልእክቱ ለሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለውን ቃል እኮ አስተምሮናል። በዚህ መኖር የተሻለ ነገር አለው ለቤተ ክርስቲያን ቃሉን ለማዳረስ ምድርን በወንጌል ለማረስ። ነገር ግን ለኔ የተሻለ ወደዛ ብሄር ነው እያለ አስቀድሞ ነግሮናል። በዛሬው ዕለት የተፈጸመውም ታሪክ ይህንኑ የሚያመለክት ነው። እንግዲህ ቅዱስ ጴጥሮስና ቅዱስ ጳውሎስ የሐዋርያት አለቃ ቅዱስ ጴጥሮስ ማለት አለት ማለት ነው፣ ወይም ደግሞ መሰረት ማለት ነው። ባጭሩ የተወለደው በቅፍርናሆም አካባቢ ነው። ሰሜን እስራኤል በቅፍርናሆም አካባቢ ነው። ከ5 ዓመቱ ጀምሮ በዛ አካባቢ በነበረ ምኩራብ ውስጥ ስርዓተ ኦሪትን በዘመኑ የነበረውን የአይሁድን ሕግና ስርዓት እየተማረ አድጓል። በስጋዊ ሕይወቱም የሚተዳደረው አሳ በማጥመድ እንደነበረ ራሱ ቅዱስ መጽሐፍ ይነግረናል። መድኃኒታችን ኢየሱስ ክርስቶስ በ55 ዓመቱ ለወንጌል አገልግሎት ሲጠራውም በዚያው የገሊላ ባህር አካባቢ ይህንኑ አሳ የማጥመድ ሥራ እየሰራ
ከዛ በኋላ ክርስቶስን ከጠራው በኋላ ክርስቶስን ተከትሎ ወንጌልን አስተምሯል። እስከ መጨረሻው ድረስ ታምኗል። ከክርስቶስ ጋር በነበረበትም ዘመን ቅንነትና ለክርስቶስ ፍጹም የሆነ ፍቅር እንደነበረው ታሪኩ ይነግረናል። ምንም እንኳ አንዳንድ ጊዜ ችኩልነትና ፍርሃት ቢታይበትም ሰው ነውና እያንዳንዳችን ሁላችንም ራሳችንን ብንፈትሽ ወይም ደግሞ በተሻለ ሚዛን ብንቀመጥ ሚዛን ትክክለኛውን ነገር ነው የሚያስቀምጠው። በተለይ ለኛ ሚዛናችን የእግዚአብሔር ቃል ነው፣ መስታወታችን የእግዚአብሔር ቃል ነውና የትኛው ጠንካራ ጎን የትኛው ደካማ ጎን እንደሆነ የራሳችን ድካማችንንና ጥንካሬያችንን እናይበታለን ማለት ነው። እያንዳንዳችን ሁላችንም ሰው ሆኖ የተፈጠረ ሁሉ ደካማ ጎን አለው፣ ጠንካራ ጎን አለው። ስለዚህ ቅዱስ ጴጥሮስ ብዙ ጠንካራ ጎኖች የነበሩት አባት እንደነበረ መጽሐፍ ቅዱስ ይነግረናል። ድካም እንደነበረበትም ደግሞ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ ከመጽሐፍት ሁሉ ተለይቶ ቅዱስ የተባለው እውነቱን ስለሚናገር ነው። ማለት ያን ሰው ጽድቁን ብቻ ሳይሆን ድካሙንም ኃጢአቱንም ስለሚናገር፣ ጥንካሬውን ብቻ ሳይሆን ድካሙን፣ ጽድቁን ብቻ ሳይሆን ኃጢአቱንም ይናገራል። ኃጢአት በሰራበት ሰዓት በዚህ ሰዓት ኃጢአት ሰርቷል ይላል። ጽድቅ በሰራበት ሰዓት ደግሞ በዚህ ሰዓት ጽድቅ ሰርቷል ይላል። የመጽሐፍ ቅዱስ ትልቁ ቅዱስ ያሰኘው ከሌሎች ሁሉ መጽሐፍት የተለየ ቅዱስ ተብሎ የሚጠራውም በፍትሃዊነት ወይም ደግሞ በሚዛናዊነት የአንድን ሰው ኃጢአቱንም ጽድቁንም ያሳያል። ዋናው ነገር ግን በክርስትና ሕይወት ውስጥ የሕይወታችን ፊኒሽንግ ነው፣ መጨረሻው ነው። ቅዱስ ጴጥሮስም ብዙ ድካሞች ነበሩበት። ነገር ግን የሕይወቱ መጨረሻ አምሯል። በሕይወቱ ዘመን ግን እንደ ሰው ድካም ቢታይበትም ቅንነት ነበረው፣ ፍቅርም ነበረው፣ መልካም አስተሳሰብም ነበረው ይላል። ከዚህም የተነሳ መድኃኒታችን ኢየሱስ ክርስቶስ በቂሳርያ ሰው ማን ይለኛል ባለበት ሰዓት ሌሎቹ አንዱ ሙሴ ይልሃል፣ አንዱ ኤልያስ ይልሃል፣ አንዱ ደግሞ ኤርምያስ፣ አንዱ ደግሞ ከነቢያት አንዱ ነው ይልሃል ሲሉት እናንተስ ማን ትላላችሁ ሲላቸው ትክክለኛውን ነገር አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ትክክለኛውን ነገር የተናገረና ከዚህም የተነሳ አንደኛ ለክርስቶስ ያለው ፍቅር ያለው ቅንነትና በመጨረሻም ሰዓት ደግሞ ስለ ክርስቶስ የክርስቶስ ሰው የመሆን ምስጢር ገብቶት በትክክል የምስጢር ተዋህዶን ነገር ስለተረዳ አንተ መሰረት ነህ፣ በአንተ መሰረትነት ቤተ ክርስቲያኔን እሰራታለሁ፣ የሲኦል ልጆችም ሊያነዋውጿት ሊያጠፏት አይችሉም ብሎ የሐዋርያት አለቃ ያደረገው በዚህ የተነሳ ነው ማለት ነው። ከዚያ በኋላ እንግዲህ በ50ኛው ቀን መንፈስ ቅዱስን ከተቀበለ በኋላ በአንድ ቀን ስብከት 3000 ሕዝብ እንዳሳመነ ከዛ በኋላ ሐዋርያዊ አገልግሎቱ ቀጥሎ እስያንም አልፎ እስከ አውሮፓ ጫፎች ድረስ እስከ ሮማ ድረስና በዛ አካባቢ ያሉትን ሀገሮች በስብከተ ወንጌል እንዳደረሳቸውና ተደራሽ እንደሆነ ቃሉ ይነግረናል። ሌላው እንደገና ደግሞ ቅዱስ ጳውሎስንም ስንመለከት ቅዱስ ጳውሎስ የስሙ ትርጓሜ ብርሃን ማለት ነው። ሀገሩ ወይም ደግሞ የዘር ሐረጉ አሁንም ይሄ ገሊላ የሚባለው ሰሜን እስራኤል ነው። ነገር ግን ቅድመ አያቶቹ የተሻረ ኑሮ ፍለጋ ከሰሜን እስራኤል ወይም ደግሞ ከገሊላ አካባቢ ተነስተው ወደ ኪልቅያ ሄደው ነበረ ይላል። ኪልቅያ አካባቢ የተሻለ ኑሮ ፈልገው ሲኖሩ እዛ አካባቢ ማህበረሰባዊና ፖለቲካዊ አለመረጋጋቶች ነበሩና የተሻለ ኑሮ ፈልጎ ቢሄድም የተሻለ ሰላም ስለጠፋ ሰላም ለማግኘት እንደገና እናትና አባቶቹ ወደ ጠርሴስ መጥተዋል ማለት ነው። ኪልቅያም ይሁኑ ጠርሴስ በአሁኑ ሰዓት የቱርክ ግዛቶች ናቸው። ስለዚህ ቅዱስ ጳውሎስ በጠርሴስ ተወልዷል ማለት ነው። እስከ 15 ዓመቱ ድረስ በጠርሴስ አድጓል። 15 ዓመት ሲሞላው ወደ ኢየሩሳሌም ሄዶ በኢየሩሳሌም ታዋቂ ከነበረው ትልቁ የሕግ መምህር ከገማልያል እግር ስር ለ15 ዓመት ቁጭ ብሎ ሕገ ኦሪትን ጠንቅቆ ተምሯል። በ30 ዓመቱ ደግሞ የአይሁድን የፍርድ ሸንጎ ተቀላቅሎ ለ2 ዓመታት ያንኑ ሲሰራ ቆይቷል። በእነዚህ 2 ዓመታትም ክርስቲያኖችን የክርስቶስ የሆኑትን እስከሚበቃው አንገላቷቸዋል፣ እስከሚበቃው አሳዷቸዋል። የሰማዕታት መጀመሪያና የዲያቆናት አለቃ ቅዱስ እስጢፋኖስ
በድንጋይ እንዲወገር ሲፈረድበት እሱም አብሮ ነበረ። ይልቁንም ደግሞ ወጋሪዎቹ ድንጋይ ያነሱ በእስጢፋኖስ ላይ ሲጭኑ ሸክም እንዲቀልላቸው ወይም ደግሞ እንድመቻቸው ልብሳቸውን ሰብስቦ የያዘላቸው ጳውሎስ ወይም ደግሞ የቀድሞው ሳውል እንደነበረ አሁንም ቅዱስ መጽሐፍ ይነግረናል። ኋላ ግን ከሊቀ ካህናቱ ከኢየሩሳሌም የፈቃድ ደብዳቤ አስወጥቶ በዛሬዋ ሶሪያ በደማስቆ ክርስቲያኖች እንደበዙ ሲረዳ በዚያ የነበሩትን ክርስቲያኖች የሚገደሉትን ለማስገደል፣ የሚሳደዱትን ለማሳደድ፣ የሚታሰሩትን ለማሳሰር የፈቃድ ደብዳቤ ከኢየሩሳሌም ተቀብሎ ወደ ደማስቆ ሲገባ ገና ወደ ከተማው ዳርቻ ሲደርስ ነው እንግዲህ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጥሪ የደረሰ። ሁላችንም ታሪኩን ስለምናውቀው ነው ሰብሰብ የምናደርገው ጊዜውንም ለመቆጠብ። ከዛ በኋላ እንግዲህ ለ3 ቀን አይኑም ታውሮ ነበረ፣ እህልም አልበላም። እግዚአብሔር ምን ማድረግ እንዳለበት ነገረው። ከዛ በኋላ ወደ ሐናንያ ሄደና ሐናንያ አጠመቀው። አይኑም በራለት፣ ልቡም በራለት። የሳውልን አይን ያበራ አይኑንም ልቡንም ያበራ መድኃኒታችን ኢየሱስ ክርስቶስ የኛንም የታወረውን ውስጣዊ አይናችንን ያብራልን። እግዚአብሔር ከሁላችን ጋር ይሁን። ከዛ በኋላ እንግዲህ አገልግሎቱን ጀመረ ማለት ነው። በሚያገለግልበት ሰዓት ብዙ ፈተናዎች ነበሩበት። በተለይም ደግሞ ወደ ኢየሩሳሌም ተመልሶ በሄደ ጊዜ 2 አይነት ፈተና መጣበት። ከቤተ ክርስቲያንም ከቤተ አይሁድም 2 አይነት ፈተናዎች ናቸው የመጡበት። ከቤተ አይሁድ እንዴት ይሄ የሕጋችን ተቆርቋሪ የነበረው ሳውል የክርስቶስ ተከታይ ይሆናል የሚል ነው። ከቤተ ክርስቲያን ደግሞ ከሐዋርያት ጳውሎስ በትክክል ሳውል ክርስትናን በትክክል ተቀብሏል ብሎ የማመን ችግር ነበረ። በመጨረሻ ሰዓት ግን በርናባስ ወደ ሐዋርያት ቀርቦ ክርስቶስ በደማስቆ እንደጠራው ለምርጥ ዕቃም እንዳደረገው በሐናንያ እጅ አማካኝነትም እንደተጠመቀ ለሐዋርያት በርናባስ ስላስረዳለት ሐዋርያትን በፍጹም ልብ ተቀብለውታል ማለት ነው። ከዛ በኋላ እንግዲህ ግማሽ እስያንና በተለይም ይሄንን የምዕራቡን ዓለም አውሮፓ የሚባለውን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ የመለሰው ሐዋርያው ቅዱስ ጳውሎስ ነው ማለት ነው። ቅዱስ ጴጥሮስም ባለበት በተሰማራበት፣ ቅዱስ ጳውሎስም እንደዚሁ ባለበት በተሰማራበት ሲያስተምሩ ቆይተው መጨረሻ ላይ ሮም ላይ ተገናኝተዋል ማለት ነው። ሮም ላይ ሁለቱም ሐዋርያት አንድ ላይ ሆነው ወንጌልን ለ1 ዓመት ያህል አስተምረዋል። ያን ጊዜ ብዙዎች ወደ ክርስትና ተመለሱ። ስለዚህ ወደ ክርስትና የተመለሱት በደስታ ሐዋርያትን ሲቀበሏቸው፣ ክርስትናውን መቀበል ያልቻሉት ደግሞ ሐዋርያትን ያሳድዷቸው ወደ እስር ቤት ያስገቧቸው ነበርና ከፍተኛ በሐዋርያት ላይ ብቻ ሳይሆን በክርስቲያኖች ላይ ከፍተኛ የሆነ ቁጣ ተነስቶ ነበረ ይላል። በተለይም ኔሮን ቄሳር የሚባለው ንጉሥ በሮም ላይ ሲነግስ መጀመሪያ አካባቢ ለ1 ዓመት አካባቢ ደግ ሰው ነበረ ይባላል። መቼም ሰው ክፋቱም ቢሆን ደግነቱ የሚታወቀው ሲሾም አለያም ደግሞ ሲበለጽግ ነው። ምክንያቱም ሀብትም ጉልበት ነው፣ ስልጣንም ጉልበት ነው። ያን ጊዜ ሰውየው ደግ ከሆነ ሀብቱንም ስልጣኑን የሀብት ጉልበቱንም ይሁን የስልጣን ጉልበቱን ለመልካም ነገር ይጠቀምበታል። መጥፎ ከሆነ ደግሞ ለመጥፎ ነገር ይጠቀምበታል ማለት ነው። እና አንዳንድ ጊዜ በድህነትና በሲቪልነት ያለ ሰው ደግነቱ የሚሆን ክፋቱ በውል አይታወቅም ማለት ነው። ይህንንም በኔሮን ማየት እንችላለን። ኔሮን ቄሳር መጀመሪያ አካባቢ ደግ ሰው ነበረ። ከተሾመ ከ1 ዓመት በኋላ ግን ሙሉ በሙሉ ተቀየረ። ልጁን ሳይቀር የሚገል፣ ሚስቶቹን እናቱንና ወንድሞቹን ሳይቀር የሚገድል ገዳይ ሰው ሆነ። በመጨረሻ ሰዓትም ሁሉንም ነገር ለመደሰት ክፉ የሚባሉ ነገሮችን ያደርጋል። ምንም ነገር የሚያስደስተው ነገር ሲያጣ ዛሬ አንዳንድ ሀብታሞች የሆነ ኮንክሪት ውስጥ እሳት እያነደዱ ስጋ እየጠበሱ እንደሚደሰቱት እሱም ከሮም ከተማ ዳርቻ ላይ ሆኖ ከተማዋን አቃጥሎ ማታ ላይ ከተማዋ ስትነድ እያየ መደሰት ፈለገ ይላል። የሚገርም እኮ ነው። እንደው ሰዎች እንኳን መስመር ሲስቱ የሚሆኑትን አያውቁም። ከዛ በኋላ የሮም ከተማን እንድትቃጠል አደረጋት ለመዝናናት። ኋላ ላይ ግን ምን ተባለ? ህዝቡ የተረዳው ኔሮን ቄሳር አቃጠላት ብሎ አይደለም።
አንደኛ ክርስቲያኖች አምላካችንን ጣዖቱን ወይም ደግሞ ዲያብሎስን ስላሳዘኑ የአምላካችን ቁጣ ነው ብለው አህዛብ አመኑ። በሌላ መልኩ ደግሞ ራሳቸው ክርስቲያኖች ሆን ብለው ከተማችንን አቃጥለዋታል ብለው አሰቡ። ከዚህ የተነሳ በክርስቲያኖችና በቤተ ክርስቲያን ላይ የነበረው ጅራፍ እየጠነከረ መጣ ማለት ነው። በዚህ ሁኔታ እንግዲህ በ66 ዓመተ ምህረት አካባቢ ቅዱስ ጳውሎስንም ወደ እስር ቤት አስገቡት። ቅዱስ ጴጥሮስም እያስተማረ እያለ በትምህርቱ ደስተኛ የነበሩ እናቶች እባክህ አንተ ያንተ መኖር ለኛ ጥቅማችን ነውና ኔሮንና ህዝቡ ሊገሉህ እየፈለጉ ስለሆነ ከከተማችን ውጣ አሉትና ቅዱስ ጴጥሮስ ከከተማ እንዲወጣላቸው እንዲሸሽ ፈለጉ። ያን ጊዜ ቅዱስ ጴጥሮስ ራሱ ፈርቶ ሳይሆን ከክርስቲያኖች በተሰጠው ሐሳብ መሰረት ከከተማዋ ለመውጣት ሲሞክር ጌታችንና መድኃኒታችን ኢየሱስ ክርስቶስን ልክ በቀራንዮ አካባቢ ከሊቶስጥራ የአትክልት ቦታ እስከ ቀራንዮ ኮረብታ ድረስ እርጥብ ግንድ ተሸክሞ ሲቃትት እንደነበረው መስቀሉን ተሸክሞ ሲሄድ በመንፈስ አየው ይላል። አንተኑ እግዚእዮ አምላኬዮ መድኃኔ ኢየሱስ ክርስቶስ፣ አንተ ጌታዬ መድኃኒቴ ኢየሱስ ክርስቶስ አይደለህምን አለው። አዎነኝ አለው። ታዲያ በከመ ተሰቀልከ ቅድመ በኢየሩሳሌም ዳግመኑ ትሰቀል በሮም፣ አስቀድመ በኢየሩሳሌም እንደተሰቀልክ አሁንም በሮም ልትሰቀል ነውን መስቀል የተሸከምከው አለው። አባቶቻችን እንደሚነግሩት ታዲያ ምን ይደረግ አንተማ ፈራህ አለው ይላል። ያን ጊዜ አትሽሽ ከከተማው አትውጣ ተሰቀል ሰማዕትነት ተቀበል ሲለኝ ነው ብሎ ከዛ በቀጥታ ሲፈልጉት ለነበሩ ወታደሮች ሄዶ እጅ ሰጠ። ወዳውኑ መስቀል ሲዘጋጅለት እኔንማ እንደ ጌታዬ እንደ መድኃኒቴ እንደ ኢየሱስ ክርስቶስ ወደ ላይ ከፍ አድርጋችሁ አትስቀሉኝ፣ እሱ ወደ ላይ ነው የተሰቀለው። ወደ ላይ የተሰቀለበትም ምክንያት አለው። ወቱ ተሰቅለ ድበ ዕፀ መስቀል ከመ ያውርዶሙ ለአጋንንት እለ ውስተ አየር ይላል። አዎ በአየር ያሉ አጋንንትን ያወርዳቸው ዘንድ ወይ ቀድሶ አየሩንም ይባርከው ዘንድ ጌታዬ መድኃኒቴ ኢየሱስ ክርስቶስ ወደ ላይ ከፍ ብሎ ተሰቅሏል። እኔን ግን ዝቅ አድርጋችሁ ዝቃችሁ ስቀሉኝ ብሎ በፈቃዱ ቅዱስ ጴጥሮስ በዛሬው ዕለት ዝቅ ብሎ ወይም ደግሞ ተዘዝቆ ተሰቅሎ ሰማዕትነትን ተቀብሏል። ቃል ኪዳንንም ተቀብሏል። የሁላችን አባት የቤተ ክርስቲያን መሰረት ሆኗል። በረከቱ ይድረሰን። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ጳውሎስንም እንደዚሁ በመስቀል አልገደሉትም። ምክንያቱም በዘመኑ በነበረው የሞት ቅጣት በመስቀል የሚፈጸመው ቅጣት ከባድ ቅጣት ሲሆን ነው። ምክንያቱም ሰው ተሰቅሎ የሚሞት ከሆነ ከመሞቱ በፊት ብዙ መከራ ብዙ ስቃይ ይኖረዋል። ምክንያቱም ቶሎ እንዲሞት አድርገው አይደለም የሚሰቅሉት፣ አንጠልጥለው ይተውታል። ከዛ በኋላ የቀኑ ሐሩር የሌሊቱ ቁር ይፈራርቅበታል። የሚያልፈውና የሚያገድመው ይዘብትበታል። አሞራዎች እየመጡ አይኑን ያነቁሩታል፣ በራሱ ላይ ያርፉበታል። ዝንቦች ይወሩታል፣ ብዙ መከራ ይደርስበታል። አንዳንድ ጊዜ በመስቀል ላይ እየተሰቃየ እስከ ሳምንትም ሊቆይ ይችላል። በእንዲህ አይነት ስቃይ እንዲሞቱ ከፍተኛ ወንጀል ሰርተዋል ተብሎ የሚታሰቡ ሰዎች በስቅላት ይቀጣሉ። ሐዋርያው ቅዱስ ጳውሎስ ግን እንዳይሰቀል የሮማዊነት ዜግነት ስለነበረው ያ የሮማዊነት ዜግነት ስለጠቀመው አልተሰቀለም። በቆዳ ተጠቅሎ በሰይፍ አንገቱ ተቀንጥሶ በሰማዕትነት አርፏል። በረከቱ ይድረሰን። ምክንያቱም የሰይፍ ሞት በጣም ቀላል ነው። አንድ ጊዜ ነው አንገትን ቀንጥሶ የሚጥለው። ነፍስ ከሥጋ ትለያለች። አንጠልጥለው ከተውት ግን መከራው ብዙ ነው። ስለዚህ ቅዱስ ጳውሎስ በዛ መጠን ተሰቅሎ እንዳይሰቃይ የሮማዊነት ዜግነት ጠቀመው ማለት ነው። ልክ አሁን የዛን ጊዜ የሮማዊነት ዜግነት ማለት የአሁኑ የአሜሪካ ዜግነት ማለት ነው። አሁን አንተ ወደ አንድ አረብ ሀገር ወይም ሌላ ሀገር ሄደህ አንድ ኢትዮጵያዊና አንድ አሜሪካ ዜጋ እኩል ወንጀል ቢሰሩ ሁለቱም እኩል ይታሰራሉ? ወዳውኑ ነው። የአሜሪካ ኤምባሲ ወዳውኑ ነው አንኳኩቶ የሚመጣው ወዳውኑ። አንተ ግን መንግስት ሄዶ ቢያንኳኳም የሚሰማው የለም። ድሃ ከሆንክ ማን ይሰማሃል? ኋላ ቀር ከሆንክ ማን ይሰማሃል? እና የሮማዊነት ዜግነት ማለት የዛን ጊዜ እንደዛ ነበርና ቅዱስ ጳውሎስ እግዚአብሔር ያሳደገሽ በዚህ መጠን ተሰቃይቶ እንዳይሞት
ረድቶታል ማለት ነው። በእርግጥ አባቶቻችን ይህንን ስቃይ የሰው ሰውኛውን አስተሳሰብ ነው እንጂ ይህንን ስቃይ ይፈልጉታል፣ ይህንን መከራ ይፈልጉታል። ምክንያቱም ከሞት በኋላ ከስቃይ በኋላ ያለውን ጸጋና ክብር ነው የሚያዩት። እንግዲህ ቅዱስ ጳውሎስ አስቀድሞ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ሲል ነው የኖረው። ይህንን ዕለት ይናፍቀው ነበር ማለት ነው። ምክንያቱም ርዕሳችን ዘይገድፍ ሕሊናሁ ላዕለ እግዚአብሔር ይሴፎ መዊተ፣ እግዚአብሔር ይረዳኛል፣ እግዚአብሔር ያከብረኛል፣ እግዚአብሔር ገነትን መንግሥተ ሰማያትን ያወርሰኛል፣ እግዚአብሔር በሰማይ ክብሬን ያበዛልኛል ብሎ የሚያስብና የሚያምን ሰው ይህንን ሞት በተስፋ ይጠብቀዋል ነው። ብዙ ቅዱሳን አባቶቻችንና ቅዱሳት እናቶቻችን ይህንን በሰማዕትነትም ይሁን በተፈጥሮ ሞትም ይሁን በሌላ ምክንያትም ይሁን ሞት የሚባለውን ነገር ወደ እግዚአብሔር ክብርና ወደ መንግሥተ ሰማያት የሚሸጋገሩበት ድልድይ ስለሆነ በተስፋ ይጠብቁታል። ሐዋርያው ቅዱስ ጳውሎስና ቅዱስ ጴጥሮስም ከቅዱሳን አባቶቻችንና እናቶቻችን ዋነኞቹ ናቸውና አእማድሃ ለቤተ ክርስቲያን የቤተ ክርስቲያን ምሰሶዎች የተባሉ ናቸውና ዓለምን በኃጢአትና በአምልኮ ጣዖት ጨልማ የነበረችውን ዓለም በወንጌል ብርሃን ያበሩ ናቸውና ይህ ክብር ይገባቸዋል፣ ይህ ልዕልና ይገባቸዋል። ስለዚህ ይህን ዕለት በክብርና በጉጉት በናፍቆት ሲጠብቁት ነበረ። እግዚአብሔር በፈለጉትና በጠበቁት ጊዜ በሰማዕትነት ክብራቸውን አብዝቶታል፣ ክብራቸውም ለኛ ተርፏል። እንግዲህ ታሪኩ ባጭሩ ሲጠቀለል ይህንን ይመስላልና ቤተ ክርስቲያናችን ታዲያ ለምንድን ነው ይህንን በዓል በዚህ መልኩ የምታከብረው ነው? እነሱ ተጋደሉ፣ በሰማዕትነት ወደ እግዚአብሔር ሄዱ፣ እግዚአብሔር አከበራቸው። ቤተ ክርስቲያንስ ይህንን መታሰቢያቸውን ማድረግ በዓላቸውን ማክበር ለምን አስፈለጋት ሲባል ይህንን ያሬዳውያን ሊቃውንት አባቶቻችን በያሬዳዊ ጣዕመ ዜማ ሲነግሩን አድረዋል። ናስተበቋከ በእንተ ሐዋርያቲከ እለ ጾሩ ወንጌለከ በሕማሞሙ እለ ሐረስዋ ለምድረ አሕዛብ በዕርፈ መስቀልከ ወዘሩ መዝገበ ቃልከ ውስተ ኩሉ ምድር። አይደለም ሊቃውንት የምትሉት? አዎ ናስተበቋከ ነው። አቤቱ አምላካችን እግዚአብሔር ሆይ ስለ ሐዋርያትህ ሁሉን ነገር ስለታገሱት ወደ ወህኒ መጣልን፣ በድንጋይ መወገርን፣ በሰይፍ መቀንጠስን፣ በእሳት መቃጠልን፣ በረሃብ መቀጣትን፣ የመከራ አይነቶችን መቀበልን ይህንን ሁሉ ተቋቁመው ያገለገሉ ቅዱሳን ሐዋርያት አባቶቻችን ስለነሱ ብለህ ማረን። እኛ ኃጢአተኞች ነን፣ እነሱ ግን ጻድቃን ናቸው። እኛ ደካሞች ነን፣ እነሱ ግን ብርቱዎች ናቸው፣ በርትተዋል። እነሱ አስደስተውሃል፣ እኛ ግን አሳዝነንሃል። እኛ ገና በተጋድሎ ላይ ያለንን ዕዳችንን አልጨረስንም። ዛሬ ጻድቅ የተባለው ነገ ኃጥእ ይሆናል። ዛሬ ኃጥእ የተባለው ነገ ጻድቅ ይሆናል። ነገሮች ሰው በሕይወተ ሥጋ እስካለ ድረስ አይታመንም። ምክንያቱም ፍጻሜው ሲያምር ነው። የእግዚአብሔር ልጆች በክርስትና ሕይወት ውስጥ ይህ ኃጢአተኛ ነው ብላ ቤተ ክርስቲያን በማንም ተስፋ አትቆርጥም። በሕይወት እስካለ ድረስ ደግሞ ይህ ጻድቅ ነው ብላ የመጨረሻውን ድምዳሜ አትደመድምም። ምክንያቱም ጽድቁ የሚለካው በሕይወቱ ፍጻሜ ነውና። እነሱ ግን በድል አገልግለው የክብር አክሊልን ተቀዳጅተዋል። እነሱ ባንተ ፊት ሞገስን አግኝተዋል። እኛ ግን ብዙ የሚጎድለን ነገር አለ። ስለዚህ እነሱ እኛ ብናሳዝንህም እነሱ አስደስተውሃልና፣ እኛ ብንደክምብህም እነሱ በርትተውልሃልና፣ እኛ ሕግን ባንፈጽምም ለቃልህ ባንታመንም ለፍቅርህ ባንኖርም እነሱ ኑረዋልና እባክህ ስለ እነሱ ብለህ ማረን ብለን የቃል ኪዳናቸው ተሳታፊ ለመሆን ነው። እለ ሐረስዋ ለምድር አሕዛብ በዕርፈ መስቀልከ የአሕዛብን ምድር በዕርፈ መስቀል ያረሷት ይላል። የአሕዛብ ምድር የተባለ እኮ የአሕዛብ ልብ ነው። መሬት ሲታረስ እሾሁ ይነቀላል፣ ድንጋዩ ይፈነቀላል፣ የጠበቀው ይላላል። አያችሁ። እንደዚሁም ቅዱሳን ሐዋርያት በወንጌልና በመስቀሉ ኃይል የአሕዛብን ልብ ሲያርሱት በእግር አጋንንት ተጠቅጥቆ የነበረው ልብ አሕዛብ ይላላል። ዲያብሎስ በልባቸው ላይ ያለማው የኃጢአትና የክህደት እሾህ ይነቀላል። ሐዋርያት ያንን አድርገውታል።
በእግር አጋንንት የተጠቀጠቀውን የአሕዛብን ልብ በወንጌል አርሰውታል፣ በቃሉ ዓለም ልመውታል። እሾህና የኃጢአትና የክህደት እሾህና አሜከላ የነበረበትን የአሕዛብን ልብ በወንጌል ነቅለውታል፣ ዓለም ልመውታል። የንጹህ የስንዴ ማሳ የእግዚአብሔር ቃል እንዲዘራበት አድርገውታል። ስለዚህ በዚህ መልኩ ያገለገሉና ያስደሰቱ ቅዱሳንህን እነሱን እያሰብን እኛ ብንደክመም ስለነሱ እንማጸንሃለን። ስለነሱ ብለህ ማረን፣ ስለነሱ ብለህ እራራልን፣ ስለነሱ ብለህ ይቅር በለን። ይህንን ለማለት ነው ቤተ ክርስቲያን በዓሏን የምታከብረው። ይህ ለኛ ያስፈልገናል። አዎ ወዘሩ መዝገበ ቃልከ ውስተ ኩሉ ምድር፣ በዓለም ሁሉ ዙሪያ ቃልህን የዘሩትን ወይም ደግሞ የቃልህን መዝገብ፣ የቃል መዝገብ የተባለው ወንጌል ነው። ወንጌልህን የዘሩትን መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። በዚህ መልኩ በኃጢአት አልጫ የሆነችውን ዓለም በወንጌል ጨውነት ያጣፈጡትን፣ በኃጢአት በዳብሎሳዊ አስተሳሰብ የጨለመችውን ምድር በወንጌል ብርሃን ያበሩትን እነሱን ይዘህ እንማጸንሃለንና ይቅር በለን። እነሱ ወደ አንተ የሚመጡበትን ቀን በናፍቆት ይጠብቁት ነበረ። ምክንያቱም ራሳቸውን ለአንተ አደራ ሰጥተዋልና፣ በአንተ ተማምነዋልና፣ ከአንተ ጋር ኑረዋልና፣ ቃልህን እየፈጸሙ ኑረዋልና፣ ወንጌልህን እየሰበኩ ኑረዋልና። አዎ እነሱ በአንተ ፊት የከበሩ ናቸው። ስለዚህ የነሱ በረከት ለኛ የሚደርሰን ዘንድ እግዚአብሔር አምላክ ሆይ ፈቃድ ይሁን። ስለ ጴጥሮስ ብለህ ማረን፣ ስለ ጳውሎስ ብለህ ማረን በማለት የቃል ኪዳኑና የበረከቱ ተሳታፊ ለመሆን ቅድስት ቤተ ክርስቲያን ይህንን በዓል ታከብራለች። እኛም ዛሬ አክብረናል። እግዚአብሔር አምላካችን የቅዱሳን አባቶቻችንን በረከት ያሳድርብን። ዘይገድፍ ሕሊናሁ ላይ ለእግዚአብሔር ይሴፎም ወይተ፣ እግዚአብሔር ይረዳኛል ብሎ የሚያስብ ሰው ሞትን ተስፋ ያደርጋል። ወስብሐት ለእግዚአብሔር። በደንብ አመስግኑላቸው። በደንብ ደግማችሁ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረሐና በሚገባ ነው ያስተማሩን። በእውነት እግዚአብሔር የሚያውቀው ወደዚያ ወደ 64 ዓመተ ምህረት ሁላችንንም ወደ ሮም አደባባይ ነው በእውነት የወሰዱን። የሐዋርያት ሁሉ በረከት በእውነት በሁላችንም ላይ ይደርብን። አባታችንን ደግማችሁ ቃለ ሕይወት ያሰማልን ብላችሁ በጭብጨባ በእልልታ አመስግኑልን። ዛሬ ትላንት ተመርቀው ዛሬ አገልግሎት እዚህ ጀምረዋል። እስከ ዛሬም ሲያገለግሉ ነው ኑሯቸውን ለክርስቶስ ሰጥተው የሚኖሩ ታላቅ አባት ናቸው። ቤተ ክርስቲያን ደግሞ ከዚህ በኋላ በትልቅ ኃላፊነት በትምህርት ቤትም አስመርቃ ትልቅ ኃላፊነት ሰጥታቸዋለች። አባታችን 30 60 መቶ ፍሬ የሚያፈሩ እንደው ታላቅ አባት ያደርግልን። እንደው ከፍ ብለን ወደ አባቶች መመረቅ ባይገባንም እንደው ካለን ደስታ የተነሳ ነው ልል ብላችሁ አመስግኑላቸው። በቅዱስ ጳውሎስ ከፍተኛ መንፈሳዊ ኮሌጅ የሚማሩ መቼስ ትላንት አይታችኋል። በቴሌቪዥን በቀጥታ ሲተላለፍ ነበር። በኢትዮጵያ ቤተ ክርስቲያን በጣም ታላላቅ የሆኑ ሊቃውንት አባቶቻችን የተመረቁበት ዕለት ነው። እጅግ በጣም ደስ ያሰኝ ነበረ። የቤተ ክርስቲያን ቀን ነው። ምክንያቱም ይሄ የሐዋርያትን ጾም ጾምን የሐዋርያትን ክብረ በዓል በምናከብርበት ዕለት ሐዋርያትን ነው ለዓለም አስመርቀን የምንልከው ብላ ቅድስት ቤተ ክርስቲያን መምህራንን ያስመረቀችበት ዕለት ነው። የትላንትናው ዕለት በሚደንቃችሁ ሁኔታ የቅዱስ ጳውሎስ ከፍተኛ መንፈሳዊ ኮሌጅ ከቅዱስ ሲኖዶስ በተሰጠው መመሪያ መሰረት ለ3 ዓመታት ያህል በስነ መለኮት ትምህርት ቤት በሴሚናሪው በዲፕሎማ ተመርቀው ለብዙ ጊዜ በማስተማር በማገልገል በቤተ ክርስቲያን ያገለግሉ የነበሩ አባቶቻችን የ1 ዓመት አሊያም ደግሞ የ2 ዓመት ትምህርት ጨምረው በዲግሪ እንዲመረቁ ቅዱስ ሲኖዶስ ወስኖ ነበረ። ከዚህ ጋር ደግሞ ተያይዞ አቻ ግመታ የሚባል አለ በዓለማችን ላይ የሚታወቅ ነው። በተለይ አሁን የኛ ቤተ ክርስቲያን መምህራን 20 ዓመት 10 ዓመት 15 ዓመት እየተማሩ እያስተማሩ አቻ ግመታው ቀለል ያለ ነው። በጣም ያሳዝናል። ሰው ዶክትሬት ለመማር 4 ዓመት አዲስ አበባ ዩኒቨርሲቲ ይማራል። ማስተርሱን 2 ዓመት ብቻ ነው የሚደክመው የሚማረው። በአንዲት ለምሳሌ አንድ ትልቅ አባት በዚህ በሰለጠነው ዓለም ላይ ትንቢተ ሚክያስን ብቻ አሊያም ደግሞ ትንቢተ ዮናስን ብቻ ተምሮ
በዚያች ነው ዶክትሬት የሚሰራው። ዶክተር እገሌ የሚባለው በፊሎሎጂ ትምህርት በሰለጠነው ዓለም የኛን ብራና ትንቢተ ዮናስ 3 ምዕራፍ አጥንተው ነው ዶክተር የሚባሉት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን መጋቤ ብሉይ የምንላቸው ሰዎች 46ቱንም የኦሪት መጽሐፍ ተምረው መጋቤ ብሉይ ተብለው የዶክትሬት ያህል ክብር አይሰጣቸውም። በእውነት ያሳዝናል። እና ይህንን አቻ ግመታ ቅዱስ ሲኖዶስ ተመልክቶ የአብነት ትምህርት ያላቸውን ከበዓታ የተመረቁ እንዲሁም ደግሞ ከምስካየ ኅዙናን መድኃኔ ዓለም ገዳምም የተመረቁ ከሌሎችም የአብነት ትምህርት ቤት የተመረቁ አባቶቻችንን ጠርቶ ቅዱስ ሲኖዶስ ለ1 ዓመት ያህል አስተምሮ የዲግሪ መርሃ ግብር ትላንት አስመርቋል። የተመረቁ አባቶቻችን በጣም ብዙዎች ናቸው። ዛሬ የምነግራችሁ ግን የመሰላችሁ ምንድነው? እዚሁ በእኛ ደብር የሚያገለግሉን የሚያስተዳድሩን ታላቁ አባታችን መላከ ሰላም ይትባረክ አሰፌ ሁላችሁ እንደምታውቁት ከዚህ በፊት በታላቋ በምስካየ ኅዙናን ገዳም የአዲስ ኪዳን ትምህርታቸውን በማጠናቀቃቸው ቅዱስ ሲኖዶስ ባደረገው ጥሪ መሰረት ወደ ቅዱስ ጳውሎስ ከፍተኛ መንፈሳዊ ኮሌጅ ተቀላቅለው ገብተው በዲግሪ ፕሮግራም ትላንት አባታችን ተመርቀዋል። እንኳን ደስ አሎት በሉልን ሁላችሁ። አባታችን እንኳን ደስ ያሎት። በዚሁ ሲያገለግሉን ሲመሩን ሲያስተዳድሩን፣ እሳቸው ሲያስተዳድሩ ሳይሆን የምንለው ሲመሩ ነው የምንለው። እንደ ወንድም ነው ሰውን ትሪት የሚያደርጉት። ሰው ሲቸገር ሲጎዳ የማይወዱ አባት ናቸው። የደብራችንም ከፍታ እንደምታውቁት እሳቸው ከመጡ ወዲህ ደግሞ ዓለም እስኪያውቀው ድረስ ከፍታው እጅግ በጣም ደስ የሚያሰኝ ነው። አሁን ደግሞ ቅድስት ቤተ ክርስቲያናችን ትላንትና ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ቀድሞም በዝዋይ ገዳም እስከ ሞያሌ ቦረና እስከ ኬንያ ጠረፍ ድረስ እንደገና እስከ ሐዋሳ ወደዚህም ደግሞ መጥተው ሲያገለግሉን ቤተ ክርስቲያን ከልጅነት ጊዜ ዘመን ጀምሮ የጣራራቻቸው ታላቅ አገልጋያችን ናቸው። ትላንትና ደግሞ አክኖሌጅመንት ነው የተሰጠው፣ እውቅና ተሰጥቶ አሁን በዲግሪ ፕሮግራም መርቀኖታል። ከኛ እኩል ያገለግላሉ ብላ ቅድስት ቤተ ክርስቲያን በሰፊው ነው የመረቀቻቸው። ደግማችሁ እንኳን ደስ አሎት አባታችንን ያው ኮንግራቹሌሽን እንላለን ማለት ነው በስብከተ ወንጌሉም ስም። ከዚሁ ጋር ተያይዞ እጅግ የምንወዳቸው አባታችን መልአከ ገነት አይምሮ የኮተቤ ሀገረ ገነት ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ ናቸው። ዛሬ ያው ወንድማቸው ደግሞ አልመጡም፣ ሳሚ ወንድማችን ሳሙኤል። እሱንም እንግዲህ እንኳን ደስ አለ እንለዋለን። አባታችን ቢናገሩ ልክ ቅድም እንዳስተማሩን አባት ቢናገሩ የማይጠገቡ ወንድም ናቸው። መልአከ ገነት አይምሮ በጣም ነው የምንወዳቸው፣ ወንድም ወዳጅ ናቸው። ወንጌላዊ አባት ናቸው። ኋላ ላይ ድምጻቸውን ትሰማላችሁ። እሳቸውም በዚሁ በነገረ መለኮት ትምህርት በቅዱስ ጳውሎስ ከፍተኛ ትምህርት ቤት በዲግሪ ፕሮግራም ተመርቀዋል። አባታችንን እንኳን ደስ አሎት በሉልን ሁላችሁም። በእውነት ዛሬ መቼስ የምናከብረው ቅድም መምህራችን ነግረውናል። መላከ ፀሐይ የቅዱስ ጴጥሮስንም የቅዱስ ጳውሎስንም ነው እና ሁለቱንም ሶስቱንም ሐዋርያት ነው የምናመሰግነው ሲሉን ነበርና ዛሬ ደግሞ ሶስቱንም በአንድ ላይ እንኳን ደስ አላችሁ በሉልን። በእውነት ሶስቱንም አባቶች መቼም ሌላ ቀን ደግሞ በሰፊው ፕሮግራም አድርገን እንኳን ደስ አላችሁ የምንልበት ፕሮግራም እንደሚኖር ተስፋ አደርጋለሁ። የሚገርማችሁ ቀላል እንዳይመስላችሁ በእውነት ቤተ ክርስቲያን የምታስመርቀው የምትለፋው በተለይ ዛ ጳውሎስ ኮሌጅ እየዋሉ እያደሩ እዚያው የሚማሩ ተማሪዎች አሉ። ደግሞ በገንዘባቸው ከፍለው የሚማሩም ምክንያቱም ሌላ ቤተ ክርስቲያን ስለሚያስተምሩም ጭምር። ይገርማችኋል የቤዛዊተ ዓለም የሚል መጽሐፍ በቅርቡ ያሳተሙት ታላቁ አባት መምህር ስቡህ አዳምጤ ታውቃላችሁ። ሺህ ዘመንና ሐሳዊ መሲህ የሚል ትልቅ መጽሐፍ ጽፈው ለ3000 ዓመታት ያህል ኢትዮጵያ ቤተ ክርስቲያን ሲያከራክር የነበረ የሺህ ዓመት ንግስና ትምህርት ለአንዴና ለመጨረሻ ጊዜ መልስ የሰጡ ታላቅ አባት ናቸው። እንደምታውቋቸው ተስፋ አደርጋለሁ። ሌላው ደግሞ መጋቤ ሐዲስ መምህር የኔታ እሸቱ የሚባሉም መቼስ ስንቱ ተጠርቶ ያውቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ አባላት የሆኑ ሰዎች ጭምር ነው ትላንት የተመረቁት። ቤተ ክርስቲያንን እንኳን ደስ አለሽ በሏት። በእውነት ወገኖች ሌላ እነሱን እንኳን ደስ ያላችሁ አንልም። የቤተ ክርስቲያን የልደት ቀን የደስታ ቀን ነው። አባቶቻችንን ለዚህ ታላቅ ማዕረግ ያበቃልን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ብፁዕ ቅዱስ አቡነ ጳውሎስ ምን ይሉ ነበረ? እስከ ዛሬ እናንተ ተማሪዎቹ ናችሁ፣ ስለኛ ብዙ ትናገራላችሁ፣ ታወሩ ነበረ።
አሁን በእናንተ ላይ ይወራል ይሏቸው ነበርና ቅድም አባታችን ሲያስተምሩ እንደነበረው ሐዋርያት ላይ የነበረው ሰይፍ፣ ስድብ፣ ዛቻ ሁሉ አለ ማለት ነው። መቻል ነው። እኛ አሁን ያስመረቅነው በዲግሪ ፕሮግራም መቻል የሚባል ነው ማለት ሰጠናችሁ። ሰርቲፊኬቱ መቻል ነው። በጣም ብዙ ስድብ አለ፣ በጣም ብዙ መወጋት። ዛሬ ጊዜ የሚያሳዝነው ዓለም አፏን ወደ ቤተ ክርስቲያን የከፈተችበት ሰዓት ነው። ዘንዶ ሊቃውንትን የሚሳደብ እግዚአብሔር አምላክ ቤተ ክርስቲያናችንን ይጠብቅልን። አሜን በሉ ምእመናን። ቤተ ክርስቲያን ይጠብቅልን አምላካችን። ፈተናዋ በዝቷል። ከውስጥም ከውጭም ከዳርም ቤተ ክርስቲያን እንደ ብረት ምጣድ ነው በቃ ያለችው። እሳት ነዶባታል። የቤተ ክርስቲያን እሳት እግዚአብሔር ያብረድልን ወገኖች፣ ይጠብቃት። ምእመናን እየታረዱ እየተገደሉ፣ ሊቃውንት እየተገፉ እየተሰደቡ ያለበት ዘመን ነው። እንደው የድሮን የሰላሙ ዘመን መድኃኔ ዓለም ኢየሱስ ክርስቶስ ያምጣልን። አሜን አይባልም? ያምጣልን መድኃኔ ዓለም የሰላሙን ዘመን የፍቅሩን ዘመን። በመቀጠል የምንሄደው ወደ ክቡር አባታችን መልአከ ገነት አእምሮ ከመሄዳችን በፊት እችም የህንፃ ቤተ ክርስቲያናችንን እንደምታዩት ነው። ጥቂት አስራት ወክራታችሁ እንድታወጡ ግን አሁን እጠይቃችኋለሁ። የተቀመጣችሁ ብድግ ብላችሁ መቼስ የቃል ኪዳኑ ታቦት ቆሞ እዚህ ቤተ ክርስቲያን በተለይ ልመና የሚባል የለም እንደምታውቁት፣ ግን መልእክት እናስተላልፋለን። ይሄ ነገር ጎድሎናል፣ ይሄ ነገር ቸግሮናል። ምእመናን ደግሞ መልእክት ሲሰሙ ሲያደምጡ ያደርጋሉ። ስለዚህ ራቅ ያላችሁም ወደዚህ ሰብሰብ በሉ። ልመና አይደለም። ማድረግ ያለብንን ግን አማሃውን ስጦታውን መስጠት ስላለብን ነው። ራቅ ያላችሁ ወደዚህ ሰብሰብ በሉ። የቅዱስ ጊዮርጊስ ቤተ መቅደስ እንደምታዩት ወደ ፍጻሜው እየተንደረደረ ነው። እግዚአብሔር የሚያውቀው። እግዚአብሔር አምላካችን ደግሞ ለፍጻሜው ያድርስልን። አሁን ወደ መስኮቱ ላይ እየተመለከታችሁ ነው። እያሰሩት ነው። እንደገና አሁን ከላይም ቀለም እየተቀባ ነው። በጣም በሚያስደስት መልኩ ህንፃ ቤተ ክርስቲያናችን ፍጻሜውን ሊያገኝ ጥቂት ጊዜያቶችን የቀሩን የደብራችን ዋና አስተዳዳሪ፣ ዋና ጸሐፊ፣ ሌሎችም ሊቃውንተ ቤተ ክርስቲያን ወገባቸውን አስረው ይህንን ህንፃ ቤተ ክርስቲያን ከዳር ለማድረስ በጣም ቁርጥ ውሳኔ የወሰኑበት ሰዓት ነው እና አባቶቻችንን ያስፈጽምልን ብላችሁ አመስግኑላቸው ልዑል እግዚአብሔርን። ስለዚህ በርቀት ያላችሁ ወደዚህ ሰብሰብ ብላችሁ ለህንፃ ቤተ ክርስቲያን የሚገባውን ነገር እንድታደርጉ ለማሳሰብ ነው።